የመጽሐፍ ምርቃት ጉዳይ ካነሳን ነገ ሌላም የሚመረቅ መጽሐፍ አለ። የደራሲ አለማየሁ ገላጋይ ፈሪሳ። የደራሲ አለማየሁ ገላጋይ ፈሪሳ መጽሐፍ በብሔራዊ ቲያትር ጠዋት 3 ሰዓት ላይ ይመረቃል። ይህን ሰበብ አድርገን ቴዎድሮስ አጥላው ስለ ደራሲ አለማየሁ ገላጋይ በመልክዓ አለማየሁ ከነገረን ጥቂት መስመሮች አብረን እናንብ። አለማየሁ ገላጋይ ራሱን እንደ ባለዕዳ የሚቆጥር ነው። የዋለውን ሳይሆን የተዋለለትን ብቻ የሚያይ ደራሲ ነው ይላል ቴዎድሮስ አጥላው። በእርግጥም ላለፉት 30 ገደማ ዓመታት የማህበረሰብን፣ የሥነ ጽሑፍን፣ የቀደሙትን ደራሲያን እንዲሁም የተሰጠውን ዕዳ እየከፈለ እንዳለ እየነገረን ሰጪነቱን ሊያረሳሳ ሞክሯል። ዮናስ አድማሱን የቅጥጥ ምርጫ ተውቼ ጋሻ አለማየሁ ይዋሻሉ፣ ሰጥተው ተቀበልኩ ይላሉ፣ እኛስ አይተናል ሲቸሩን፣ ትልቅ ባለዕዳ ሲያረጉን ብልለትም ያስኬዳል። ደራሲ የማህበረሰብ ዕዳ አለበት በሚል አከራካሪ አቋሙ የተነሳ ጥበብ ለጥበብነቱ የሚባልን ሐሳብ ጭምር አምርሮ የሚተቸው አሌክስ ለራሱ የሕዝብን ሕይወት የመተርጎም የማህበረሰብን ኑሮ የማስመሰል አስተማስሎ ወይም የማንጸባረቅ የኔ የሚለውን ትውልድና ዘመን መንፈሱን የመግለጥ ሀገርንና ሕዝብን ራሱን እንዲመረምር የማንቃት በመጥፋት ላይ ያሉ ትዝታዎችን የመጠበቅ ዘመናችንን፣ ፍቅራችንን፣ እምነታችንን እንፈትሽ የማለት ዕዳ ራሱ ላይ ጭኖ ይህንኑ በወጉ የተወጣ ታላቅ ደራሲያችን ነው። ታላቅነቱ እንደምን ነው ቢሉ አንድም የሚጽፍበትን ቋንቋ እንዳሻው የሚቀምር፣ ቃላትን ከሐሳብ፣ ቃላትን ከስሜት፣ ቃላትን ከመንፈስ ጋር አስማምቶ የሚሞሽር፣ ከሚጽፈው ሐሳብ፣ ከሚፈጥረው ታሪክ፣ ከሚፈጥራቸው ገጸ ባህሪያት እኩል ለቃለ ኃይሉ፣ ለቃለ ውበቱ የሚጨነቅና የተዋጣለትም ነውና ነው። አንድም ዓለምን ዙሪያችንን የምናይበትን አዲስ መነጽር ከ50 መቶ ጊዜ በላይ ቀይሮልናልና በገዛ ዓይናችን በረከታችንንም ሕጸጻችንንም እንድናይ አዳዲስ አስተያየቶችን በመስጠት ለመረዳት እግራችን ብርሃን ሆኖልናልና ነው። አዳዲስ የመተረኪያ፣ የመተርጎሚያ፣ የመነሻ ጭምር መንገዶችን አቅንቶልናልና ነው። አንድም በሥራዎቹ ጉልበት የተነሳ የደስታን ንዝረት፣ የሐዘንን ጭነት፣ የመሳቀቅን ኩምታሬ፣ የርኅራኄን መዳበስ በእኛ በአንባቢዎቹ ልብና አእምሮ ውስጥ ቀስቅሷልና ነው። አናውጦናል፣ አስቆጥቶናል፣ አስፈስሆናል፣ አስቆዝሞናል፣ አስነብቶናልና ነው። የስሜታችን አስገባሪነቱ በንባብ ቁጭታ የማያልፍ ምናልባት ምንነታችንን ሳይለውጥ የማይተወን ነውና ነው። አንድም ከተረክ ነጋሪነት፣ ከቋንቋ ተጫዋችነት፣ ከቃላት ደርዳሪነት በእጅጉ ርቆ የሰው ልጅ የተመክሮ ባህር ውስጥ ጠልቆ የሚመረምር፣ ውስብስብ ትካሮቻችንን፣ አይጨበጡ ባህሪያታችንን፣ የዘመናት እንቆቅልሽ ሐሳቦቻችንን ገላልጦ የሚያሳየን የሕይወት፣ የምንነት፣ የግብረ ገብና የአጠቃላዩን የሰው ልጅ ጣጣ ጥያቄዎች በጥልቀት የሚፈትሽ እኛኑም ለጥልቅ አእምሮአዊና ልቦናዊ ፍተሻ የሚቆሰቁስ ባሻሚ የጊዜ ስፍራ ማደብዘዙ ባሻሚ መልእክቱ አንባቢውን ለደራሲነት የሚያጭ ነውና ነው። አንድም የአደራረስ ብቃቱ የላቀ ስለመሆኑ በልጅ አዋቂው፣ በተማሪ ተመራማሪው፣ በደራሲ በሐያሲው፣ በአድናቂ በነቃፊው ይበል የተባለለት እንደርሱ የተባለ በተምሳሌነት የተጠቀሰበት የዘመኑ ድንቅ ተብሎ ዕውቅናን የተቸረበት ነውና በቀልብ ገዢ ታሪክ ቢሉ ባይረሴ ገጸ ባህሪያት ፈጠራ፣ በአዳዲስ ስልት ሙከራና ባልጠቀስነው ሁሉ የተካነነቱ የተገለጠ፣ የተጠና፣ የተመሰከረለት ነውና ነው። በአማርኛ ስነ ጽሑፍ ያልተለካ ተጽዕኖ ከድርሰት ድርሰት እየላቀ የመምጣቱ ነገር የሥራዎቹም ዘመን አይሽሬነት ሁሉ የታላቅነቱ እማኞች ናቸው። ታላቅነቱስ በምን ተገለጠ ቢሉ
በመጽሐፍቱ፣ በመጣጥፎቹ፣ በሕይወቱና በቃሉ ጭምር ነው ይላል ቴዎድሮስ አጥላው። እናመሰግናለን። ከአዲስ አበባ ዩኒቨርሲቲ ረዳት ፕሮፌሰር ተስፋዬ እሸቱ የላኩልን የእጅጋየሁ ሽባባው ጂጂን ሰርክ ገዝፎ የሚንጥ ሩቅ ግን ቅርብ ውብ ስሜት አድዋ በሚል ርዕስ በዘፈኑ ላይ የሰጡትን አስተያየት አቅርበን የነበረው። ይህን ያዳመጠው ታዋቂው የሀገራችን ሙዚቀኛ ጆርጋ መስፍን ስለ እጅጋየሁ አድዋ ሙዚቃ ስታነሱ ያጀባት የቴኖርና የሶፕራኖ ሳክስፎን ሊቅ ፋሮ ሳንደርስ እኮ እጅግ ለጥሪ የሚከብድ ሙዚቀኛ ነበርና አብሮ መነሳት አለበት ብሎን ነበር። ጆርጋ መስፍን በቀጥታ እንዲህ ነበር ያለን። ተራስልኝ ጋሽ ተፈሪ ማውራት የፈለኩት ፌሮ ሳንደርስ ስለሚባለው የጃዝ ሳክስፎኒስት ነው። ይሄ ሳክስፎኒስት እኔ ከልጅነት ጀምሮ ማቀው አንደኛ የኮልትሬን ተማሪ እንደሆነና ከኮልትሬን ጆን ኮልትሬን ከተባለው ትልቅ የጃዝ ሳክስፎኒስት ጋር አብሮ መድረክ ላይ ብዙ ጊዜ የተሳተፈ ትልቅ ሙዚቀኛ ነው። የራሱ አልበሞች ብዙ አሉት። በሙዚቃው ደግሞ አፍሪካዊነትን ሰርች የሚያደርግ ነው። አልበሞቹ ስማቸው ለምሳሌ ቴምቢ የሚባል አለ፣ የሳውዝ አፍሪካ ቃል ነው። the creator has a master plan። እሱ ራሱ ስሙን ከሌላ እንግዲህ ስሌቭ ኔም ከሙሉት ወደ ክብር ኔም ራሱ የመረጠው ራሱን ፌሮ ብሎ ነው ወይ ፈርዖን ብሎ ነው ስም ያወጣው ማለት ነው። እና ይሄ ሳክስፎኒስት አድዋ ላይ ከጂጂ ጋር አብሮ መጫወቱ ቻንስ አይመስለኝም። ምክንያቱም ሳክስፎኑ መንፈስ አለው፣ እያንዳንዱ ሙዚቃ መንፈስ ቃል መንፈስ እንዳለው እና ጂጂ አድዋ ላይ በቃልም በዜማም በድምፁ ውበትም አድዋን የዘከረችበትን አብሮት ያጀባት ፌሮ ሳንደርስ ይባላል። የኢትዮጵያ ሕዝብ ይሄን ሙዚቃ ሁሌ ስለሚሰማው እሷን ባመሰገነ ቁጥር ፌሮ ሳንደርስን ከዛ ደግሞ እሱን የጋበዘው ቢል ላዝዌል የተባለ ፕሮዲውሰር ይመሰገን ይገባል ብዬ ነው። አፍሪካውያንን እናንተ እሺ ብላችሁ ይሄን ሁሉ ዓመት ስላቆያችሁልኝ በጣም ነው የምወዳችሁ ማከብራችሁ እና ተባረኩ። እንኳን አደረሳችሁ። ጆርጋ መስፍን ነኝ። ቻው። ፋሮ ሳንደርስ የልጅነት ስሙ ፌሬል ሊ ሳንደርስ ነበረ። በኋላ ነው ፋሮ ወይም ፈርዖን የሚለውን ስም የመረጠው። እንደሱ አባባል አያቱ ከመጽሐፍ ቅዱስ አይተው ፋሮ ወይም ፈርዖን ብለው ስም ሊያወጡለት አስበው ነበር። በኋላ ግን ፌሬል አሉት። ሳንደርስ የኒውዮርክ ሙዚቀኞች ማህበርን ሲቀላቀል ፈርዖን ወይም ፋሮ የሚለውን ስም ለሙዚቃ ሕይወቱ መርጦ መጠሪያው አድርጎታል። ፈርዖን ሳንደርስ የተወለደው እንደ አውሮፓ አቆጣጠር ኦክቶበር 13 1943 አሜሪካ አርካንሳስ ውስጥ ሊትል ሮክ በምትባል ከተማ ሲሆን ሳክስፎንን ጨምሮ የተለያዩ የትንፋሽ መሳሪያዎችን በብዛት መጫወት ታላቅ ዝና የነበረው አሜሪካዊ የጃዝ ሳክስፎኒስት ነበር ምንለው ሙዚቀኛው ከ4 ዓመት በፊት በማረፉ ነው። ፋሮ ሳንደርስ በ1960ዎቹ አጋማሽ የጆን ኮልትራኔ ቡድን አባል በመሆን በኋላም በራሱ ፍሪ ጃዝ እና ስፒሪቹዋል ጃዝ ሙዚቃዎችን ተጫውቷል። ከድምፃዊ ሊዮን ቶማስ፣ ከፒያኒስት አሊስ ኮልትራኔ እና ከብዙ ሌሎች ታላላቅ አርቲስቶች ጋር አያሌ ስራዎችን በተለያዩ ስፍራዎች በመዘዋወር አቅርበዋል። መሰሉ ሳክስፎኒስት ኦርኔት ኮልማን በአንድ ወቅት ምናልባትም በዓለም ላይ ምርጡ የቴነር ተጫዋች ነው ብሎ መስክሮለታል። የቤተሰቦቹ ብቸኛ ልጅ የነበረው ሳንደርስ የሙዚቃ ሕይወቱን የጀመረው የቤተ ክርስቲያን ዝማሬ ቡድን አባልነት ነበር። በክላርኔት መዝሙሮችን ያጅብ ነበር። ኪነ ጥበብን የጀመረው በስዕል ነበር። ነገር ግን በሊትል ሮክ ሰሜናዊ ክፍል በሚገኘው ሲፒኦ ጆንስ ሁለተኛ ደረጃ ትምህርት ቤት በነበረበት ጊዜ ሳንደርስ ቴነር ሳክስፎን መጫወት ጀመረ። እንደ አውሮፓ አቆጣጠር በ1959 ከሁለተኛ ደረጃ ትምህርት ቤት ከተመረቀ በኋላ ወደ ኦክላንድ ካሊፎርኒያ ተዛወረ። በኦክላንድ ሲቲ ኮሌጅ የሥነ ጥበብና የሙዚቃ ትምህርት ተምሯል። በፋይን አርትስ የባችለር ዲግሪም አግኝቷል። በዓለም የሙዚቃ መድረክ ደምቆ የኖረው የቤስት ጃዝ ግራሚ አዋርድን ጨምሮ የተለያዩ ሽልማቶችንና ክብርናን የተጎናጸፈው ፈርዖን ሳንደርስ እንደ አውሮፓ አቆጣጠር ሰፕቴምበር 24 ቀን 2022 በ81 ዓመቱ ከዚህ ዓለም በሞት ተለየ። ከዓለም የሙዚቃ አስተዋጽኦ በተጨማሪ በተለይ ጂጂ አድዋ ላይ ስላደረግከው አስተዋጽኦ ከልብ እናመሰግናለን ፈርዖናችን። ጆርጋ መስፍንም እድሜ ይስጥህ። ሕይወቱና ስራዎቹ በሚል ርዕስ መጽሐፍ አዘጋጅቶ ያሳተመው ዶክተር እንዳለጌታ ከበደ
አስፋው ዳምጤ ነገረኝን ልጥቀስ ብሎ በመጽሐፉ ላይ እነዚህ መስመሮች አስፍሯል። ኢሰፓኮ 10ኛ ዓመቱን የአብዮት በዓል ለማክበር በግጥም በስዕልና አጫጭር ልቦለድ ውድድር አዘጋጅቶ ነበር። ውድድሩን ለመዳኘት ደግሞ ስነ ጽሑፉን ማስተማርና አርቶት ማድረግ በሚታወቁ ደራሲያንና ሀያሲያን ተሳታፊ ሆነዋል። ውድድሩን ለመዳኘት ደግሞ ስነ ጽሑፉን በማስተማርና አርቶት በማድረግ የሚታወቁ ደራሲያንና ሀያሲያን ተሳታፊ ሆነዋል። የዳኝነቱ ሊቀመንበር በዓሉ ግርማ ነው። ከስሩ ደበበ ሰይፉ፣ አስፋው መላኩና አስፋው ዳምጤ አሉ። ኮሚቴው በየጊዜው ይገናኛል፣ ስራ ይከፋፈላል፣ ይናበባል። አንድ ቀን በዓሉ አንዲት አጭር ልቦለድ አመጣና ይህችን ነገር ያት አለው ለአስፋው ዳምጤ። የፍጻሜ መጀመሪያ ናት። አስፋው አነበባት፣ ተመሰጠባትም። በዓሉም አንድ ነገር እንድትረዳኝ እፈልጋለሁ፣ እቺ ልቦለድ ውድድር ውስጥ እንድትገባ እፈልጋለሁ አለ። መርጠን ጨርሰናል እኮ፣ ደረጃም አውጥተናል፣ አሸናፊዎቹን ለይተናል። ከቀረቡት ልቦለዶችም ብልጫ ውጤት ያላቸውን እንጎቻ ወጎችን ለበላይ አካል ማስተላለፍ ነው የሚቀረን አለው አስፋው። ይገባኛል። እኔ የምፈልገው ዳኞቹ የማን እንደሆነ ባላወቁት ስራ ላይ ነፃ ሆነው የሚሰጡትን አስተያየት ለመስማት ብቻ ነው። ደረጃዬን ለማወቅ እንጂ ለሌላ አይደለም። ለኮሚቴው እንዳነበው ብትሰጡኝም ከሌሎች ጽሑፎች ጋር ተደባልቆብኝ ሳላነበውና ደረጃ ሳላወጣለት ቀረሁ፣ ይቅርታ በላቸው። ተቀብለው የልባቸውን አስተያየት ከሰጡበት በኋላ ደግሞ እኔ እውነቱን ነግራቸዋለሁ አለ በዓሉ። እሺ አለ፣ ተስማማ አስፋው። በዓሉ በል ያለውን አለ። ከኮሚቴው አባላትም አንዳንዶቹ ወደ ኋላ ልትመልሰን ነው አሉ፣ አቅማሙ። አንዳንዶቹ በቃ አሁን ትነበብ አሉ። ልቦለዷ ስም የላትም፣ ደራሲው አልተጻፈበትም። ተነበበች፣ አነጋገረች። በተለይ ደበበ ሰይፉ ማለፊያ ናት። እስካሁን ካነበብናቸው ትረካዎች ይችን የሚስተካከል የለም አለ። ሌላኛው ዳኛ ደግሞ ደበበ የፈጠረበትን ስሜት አልፈጥርበት አለች። ሙግቱ ቀጠለ። በዓሉና አስፋው ጥሩም ነው መጥፎም ነው ሳይሉ ውይይቱን ያጋግላሉ። ወደ የትኛው ያዘነበለ ሐሳብ እንዳላቸው አይታወቅም። በመጨረሻም በዓሉ የሚበቃውን ያህል ትችት ካዳመጠ በኋላ ጎበዝ፣ ይቅርታ አንድ ነገር ልንገራችሁ አለና እውነቱን ነገራቸው። የማን እንደሆነ በማታውቁት የፈጠራ ስራ ላይ በየቀኑ የምታደርጉት ውይይትና ንትርክ ስሜት ስለሰጠኝ፣ እኔ ደግሞ አጭር ልቦለድ ጽፌ ስለማላቅ ቅን የሆነ አስተያየታችሁን ለመስማት ብዬ ነው እንዲህ ማድረጌ አላቸው። ግራ ተጋቡ፣ ቀልድም መሰላቸው። በዓሉም ለሰጣችሁኝ አስተያየት ያለኝን ምስጋና አቀርባለሁ። ላጠፋሁባችሁ የጊዜ ብክነት መቀጫ ይሆን ዘንድ ደግሞ የዛሬ ምሳ ግብዣ በኔ ነው አለ። ይሄው ነው የፍጻሜ መጀመሪያ፣ ለደራሲው የመጀመሪያውም የመጨረሻውም አጭር ልቦለድ ነች። ልቦለዷ በታህሳስ 1975 ዓ.ም የካቲት በመጽሔት ላይ ወጣች። እሷ ከተነበበች በኋላ ሐምሌ 25 ቀን 1975 ኦሮማይ ታትሞ ወጣ። ነሐሴ 20 ቀን 1975 ደራሲ በዓሉ ግርማ ከስራው ታገደ። መጽሐፍቱም እንዲሰበሰቡና እንዲጠፉ ተደረገ። ከ5 ወር በኋላ ደግሞ ደራሲው በዓሉ ግርማ እንዲታሰር፣ እንዲሰቃይና እንዲጠፋ ተደረገ። ይሄ የፍጻሜ መጀመሪያ አጭር ልቦለዱ የበዓሉ የመጨረሻው ኑዛዜ ይሆን? ያን ለተመራማሪዎች እንተውን።